የሚገርምሽ ይሄ ስትሪንበርግ ካላቸው ነገር ይሄ ካስቀመጣቸው ግኝቶች ውስጥ እኔ ጥሩ ሆኖ ያገኘሁት ይሄ ኮምፓሽኔት ርህራሄ ላይ መሰረት ያደረገው የኢንቲመሲ እና ጥልቅ የሆነ መቀራረብና መሰጠት ሲዋህዱ ጠንካራ ናቸው፣ ሬዚስት ያደርጋሉ ይላል። የሶስቱም አይገኝም፣ ኦልሞስት ኢምፖሲብል ነው። አይዲያል አይነት ነገር ነው። የለም አላለም። አንዳንዴ የሳይንስ ውበቱም የሳይንስ ጠንካራ ጎንም የሳይንስ ደካማ ጎንም ይሄ ነው የሚል መልስ አይሰጥም። የመሆን እድላቸውን ያው ነው ያስቀምጣልና የዚህኛው የእንትኑ ኮምፓሽኔት በተለይ ርህራሄ ላይ መሰረት ያደረገው ያሳያል። ይህ ለብዙ ጥያቄዎች ቅድም ላነሳናቸውን መልስ ይሆናል። ለምሳሌ ሁለት የማይተዋወቁ ሰዎች አንድ ቤት ውስጥ ተደርጎ በሉ እንግዲህ ከዛሬ ጀምሮ አብራችሁ ነው ሲባሉ በሂደት እንደሚያድግ ያሳያል። መሰጠት ቀስ ብሎ የሚመጣ ነገር ነው። ስለዚህ አሁን እንግዲህ ሰዎች ዴት ሲያደርጉ ምናልባት አንድ ማስተዋል ያለባቸው ነገር ይሄ ይሆናል ማለት ነው። ብዙ ጊዜ አሁን ዴት ስናደርግ ኮንሸስ አይደለም አይደል? አብዛኛው ነገር በእውቀት በምናውቀው ወይም ደግሞ ግልጽ በሆነ የምራችን ክፍል አይደለም። አንዳንድ ነገሮች ከኋላ የሚካሄዱ ብዙ ነገሮች አሉ። ስለዚህ ምናልባት ለመፈተሽ የሚፈልግ ሰው የፍቅሩን ህይወት ምን ያህል መሰጠት አለው፣ ምን ያህል ጥልቅ ቅርርብ መስርቻለሁ፣ ምን ያህልስ ፓሽን አለ ብሎ መፈተሽ ይችላል ማለት ነው። በዚህ ቲዮሪ መሰረት የያዘውን ፍቅር በነገራችን ላይ ዶክተር ፌበን ይሄ ነገር እጅግ አሳሳቢ ነው። አሁን አንዳንድ ቁጥሮች የሚያሳዩት እንግዲህ ሀገር የምንመሰርተው በቤተሰብ ነው። ጤናማ ቤተሰብ የሆነ መመስረት አለበት። ቤተሰብ ስንመሰረት ደግሞ ከሁለቱ ወገኖች በተጨማሪ ልጆች ይመጣሉ ይላሉ እና የፍቺ መጠን እየተገለጸ ያለው ቁጥር አሁን እዚህ ፊት ለፊት ማለት ያልፈለጉት ቁጥር ትልቅ ቁጥር ነው እና የነገሩን አሳሳቢነት ያሳየዋል። ስለዚህ የቅድመ ደረጃው ራሱ የመጣጣም እውነት እንጣጣም የሆነ የሚለውን በነፃ ልቦና መመርመር እጅግ አስፈላጊ ነው። ለነዚህ ደግሞ ብዙ ተቋማቶች አሉ። ግዴታ የኛ የሳይንሳዊ ስርዓተ ዘይቤው ሳይሆን አገር በቀሎቹ ለምሳሌ የሃይማኖት አባቶች የሃይማኖት ተቋማቶች ራሱ እንደየራሳቸው የሃይማኖት አስተምህሮ ይህንን በልጓም ሂደቱን እንድንሄድ የሚያደርገን ነው። ያየሽ ሂደት ነው መዳረሻ አይደለም እያለ ነው እና ስንጀምር ሂደቱ ደግሞ የጀመረው ከመጀመሪያው ዴት ነች። ሁሌ ዴት ስናደርግ ደግሞ ያው ምግብ ነው በሚለው ለዛ ነው ብዙ ጊዜ አሁን እኛ ጋር የተለመደ አይደለም። አሁን ከባህልም አንፃር በፊት ላይ የነበረው መተጫጨት መጋባት፣ አሁን ላይ ግን ዘመናዊ የሆነን ስንመጣ ግሎባላይዜሽን ወይም ደግሞ ዓለም አቀፋዊ የሆነ የመጣው ነገር የፍቅራችንን የመምረጥ ቁጭ ብለን ከነዛ ሰዎች ጋር የመነጋገር ምን አይነት ሰዎች ናቸው ብሎ የማወቅ እድሎችን እየፈጠሩልን ነው። ብዙ ሰዎች ይህን ጥያቄ ይጠይቃሉ። ዴት ሳደርግ ምንድን ነው ማየት ያለብኝ ወይም ደግሞ ምንድን ነው ክራይቴሪያ ምናምን እያሉ ነው ብዙ ጊዜ የሚያስቡት። ስለዚህ ምናልባት ይህንን የሚያዳምጡ ወይ የሚከታተሉ ከሆነ እነኚህን ነገሮች በደንብ ማስተዋል፣ እዚህ ሪሌሽንሽፕ ውስጥ እንዴት ነው እየተጫወተ ያለው፣ ዳንሱ ምን ይመስላል፣ ዋናው እንዴት ነው እየተዋኘ ያለው የሚለውን ቆም ብሎ ማሰብ ማየትም ይፈልጋል ማለት ነው። ሄለን ፊሸርም ትላለች አሁን ብዙ ነገሮች አሉ ያስቀመጠቻቸው፣ እድሜ፣ ሃይማኖት፣ ኢኮኖሚ፣ የሙያ ደረጃ ብዙ ነገሮች እና እንዳልሹ ደግሞ ዘመን አመጣሹ ላይ ጫናው ከፍተኛ ነው። ዛሬ ከእናንተ ቡድኖች ውስጥ አንዳቸው ጋር ስንጫወት ያለው ሚና ዘመናዊ ያመጣሽ ያለው ሚና አፖች ቴክኖሎጂዎች በቀላሉ እንድናገኝ ያደርጉን አሉ። የሆነ ቀን እያሰብኩኝ የሚደንቅሽ እኮ ነው አፑ ላይ እንድትጣጣሚ ሊረዳሽ ይሞክራል። ምንድነው ሙያሽ፣ ምን ትወጃለሽ፣ ጥያቄዎች ከአንቺ ጋር የሚመሳሰል እንግዲህ ቺን የመጣጣም ሂደት እኮ ማድረጉ ነው። ከዛ ግን አፑ ምን ያገኛል ብዬ አሰብኩኝ። ዝም ብዬ ሳጤ ነው ምን ጠረጠርኩ፣ ቶሎ ግጣምሽን ካገኘሽ አፑን የሚጠቀም ሰው ሊጠፋ ቢዝነስ ሞዴል እንቺ ደግሞ የማይገጥሙትን ከገናኘ አሪፍ ነው፣ ይቆዩለታል። እየፈለጉ እነዚህ ዘመናዊ አልጎሪዝም አሰራሮች ማለት ነው የሚሉት እና
ሁሉም የራሱ ጨዋታ አለው። በዚህ ላይ ግን ነገሩ ቀላል እንዳልሆነ ከጤናችን ጀምሮ አይምሮዊ አካላዊ ጤናችን ጀምሮ እስከ ማህበረሰብ ጤና ድረስ የሚያደርስ መሆኑ ይህ ቢደርስ ደግሞ እንደ ማህበራዊ እክል የሚያጋጥም መሆኑን ማሳያ ነው። ስለዚህ አሁን ከዚህ ጋር እንግዲህ ምንድነው የምናነሳው የቦልቢ ቲዮሪ በጣም ጆን ቦልቢ ጋር ምንድነው ፍቅርን የተማርንበት መንገድ አብዛኛውን ጊዜ ሰዎች ካደገን በኋላ ወይም ትልልቅ ሰዎች ከሆኑም በኋላ ይመስለናል የምንመርጣቸው ነገሮች እንደው በማስተዋል ከዚህ ቀደም በልጅነታችን ምንም አይነት አስተዋጽኦ ሳይኖር ወይም ምናምን ነፃ ሆነን ይመረጥን ወይም የፍቅራቸውቻችንን እንደው ምንም ተጽዕኖ ሳይኖር ልጅነታችን ይመጣ ይመስላል። የጆን ቦልቢ ቲዮሪ ግን በተጻራሪው የመጀመሪያው 2 ዓመት ላይ ከወላጅ ጋር ያለ ግንኙነት ምን አይነት ትልልቅ ሰዎች ሆነን ምን አይነት ሪሌሽንሺፕ ልንመሰርት እንደምንችል ወይም ደግሞ ምን አይነት አቻዎችን ልንመርጥ እንደምንችል ምን አይነት ባህሪዎች እንደምናሳይም ይነግረናል። ስለዚህ ፍቅር እንደው ከአይዲያውም በተጨማሪ እኛ ራሳችን ማነን በምን አይነት ሁኔታ ነው ያደግነው ገና ህፃናት እያለን ፍቅርን የተማርንባቸው አካላት ወላጆች ሊሆኑ ይችላሉ አሳዳጊዎች ሊሆኑ ይችላሉ ምን አስተዋጽኦዎች አላቸው የሚለውን ጥያቄ ደግሞ ይመልስልናል። እስቲ ስለሱ ጉዳይ ደግሞ ትንሽ ከመያዝ አድርገን ጆን ቦልቢ እና አታችመንት ቲዮሪ በጆን ቦልቢ እና አታችመንት ቲዮሪ በሁለቱ ሂደቶች ውስጥ ከምናያቸው ነገሮች ውስጥ አንዱ እንደጠቀስሽው ቆዳ ለቆዳ መነካካት ራሱ በእናትና አባት ማደግ ባጎት በሌላ የቤተሰብ ስትራክቸሮች ማደግ የራሳቸውን አንድምታ እንዳላቸው እያሳዩ ነው። ለምሳሌ እንዲሁ አሁን ቆዳ ለቆዳ ያነሳውልሽ የመጀመሪያ 2 ዓመቶች ጡት እየጠቡ ያደጉ ልጆች ከውጥረት ጭንቀት ጋር ያላቸው የመቋቋም አቅማቸውና ቆዳ ለቆዳ ጡት እየጠቡ ሳያድጉ የቀሩ ልጆች ያላቸው ተጋላጭነት ውጭው ላይ ያጠኑ ጥናቶች ግልጽ አድርጎ ያሳያል። ደህንነታቸው ምናቸው ከዛች ደረጃ ጋር ትጀምራለች ነው። እዛ ቀስ እያለ ወንዱ ልጅ በእናትና አባት ሲያድግ ሴቷ ልጅ በእናትና አባት ስታድግ አባትነትንም ባልነትንም እያየ ያደገ ነው። ወይም የሚሰጠው ማብራሪያ ኦኬ ባል ማለት ይሄ ነው እሷም ደግሞ ኦኬ ሚስት ማለት እቺ ነች የሚለውን እየቀረጸ ነው የሚሄደው። ከዛ ደግሞ ያመጣዋል የጆን ቦልቢ ላይ ተመስርተው የሰሩት ደግሞ በኋላ ሲያድግ ደግሞ የእናቱን ቢጤ ይፈልጋል። ይሄ እንግዲህ ባህል አናኗር ስርዓተ ዘይቤ ምናምን አሳደሩት የሚለው ሚና የሚደርሰው እዛ ጋር ነው። እንዳልሽው ይማረዋል የሚለው ከጫማ መለካት ጫማ አደራረግ አለባበስ ሄዳ የእናቷን ሊፕስቲክ ተቀብታ ወንዱ ደግሞ መኪና ቁብ ምናምን ከዛ ሙሽሬ ውጭ ደግሞ ያዩዋትን ተጫውተዋት ሴቷን ልክ ያየውን ነገር እንዴት ሊገልጽ የሚሞክርበት መንገዶች ሁሉ እዛ ላይ ይወድቃሉ ነው። ይሄው ሞዴሊንግ የምንለው ማለት ነው። ስለዚህ በቀጥታም ሆነ በተዘዋዋሪ እንማረዋለን የምትል ጽንሰ ሀሳብ አለችው ከጀርባው። ይሄ ነው ግን አሁንም መዘንጋት የሌለብን ይሄ ነው የሚል አብሶሉት የሆነ ፎርሙላ አይደለም። ለዛም ነው ስቴንበርግ እንደዚህ ያለ አሁን ደግሞ ጆን ቦልቢ ደግሞ እንዲህ ይላል። ከዚህ ጋር ሜቢ በተያያዘ ምናልባት ልናነሳ የምንችላቸው ሰኪዩር እና ኢንሰኪዩር የሚላቸው አሉ። ላይክ ለምሳሌ ሰኪዩርን በምናምጣው ደህንነቱ የተጠበቀ እንበለው ወይም ደግሞ ደህንነቱ ያልተጠበቀ አታችመንቶች አሉ። ልጆች ከወላጆቻቸው ጋር ወይም ደግሞ መጀመሪያ ላይ ከሚንከባከቧቸው አካላት ጋር ግዴታ ወላጅ መሆን የለበትም። በአያትም እጅ ሊሆን ይችላል። ባደጉበት ማለት መጀመሪያ ላይ ፍቅርና እንክብካቤን ከሰጣቸው አካላት ጋር ያለ ግንኙነት አለ። አሁን ሰኪዩር የምንለው ለምሳሌ ልጁ ሲያለቅስ ይሄ አሁን ቅድም ያመጣው አለ ህይወት በራሱ የራሱ የሆነ ጭንቀት አለው። ኤግዚስት ማድረግ ወይም ደግሞ በህይወት መኖር ራሱ የሚፈጥረው ልጆችን ቢሆኑ አይመስለንም እንጂ ጭንቀት አለ። ለምሳሌ መራብ አንድ አንግዛይቲ ነው። ስለዚህ ለዛ ነገር ልጅ ኮሚኒኬት ወይም ማውራት የሚችልበት መንገድ ማልቀስ፣ ሽንት ማቃጠል አንድ ጭንቀት ነው የሚፈጥረው። ስለዚህ ለነዚህ ነገሮች ልጁ የሚያሰማው የጥሪ ወይም ደግሞ የድረሱልኝ ጩኸት አለ። ስለዚህ ለዛ ጩኸት የሚሰጠው ምላሽ ያንን ነገር የተረጋጋ ወይም ሰኪዩር የሆነ ደህንነቱ የተጠበቀ ሊያደርገው ይችላል።
ደግሞ ምላሽ አለመሰጠት ከምላሽ አለመሰጠትም አልፎ ደግሞ ለዛ ነገር ቅጣት ወይም ደግሞ አቢዩዝ ምንለው ለምሳሌ ኔግሌክት ሊሆን ይችላል ያንን ልጅ መተውና እንክብካቤ ያለመስጠት ወይም ደግሞ አቢዩዝ ወይም ደግሞ ጉዳት ማድረስ እዛ ልጅ ላይ ሊሆን ይችላል። እንደዚህ በዚህ መንገድ የሚያድጉ ልጆች ካደጉና ትልልቅ ሰዎች ከሆኑ በኋላ ለሪሌሽንሺፖች የሚሰጧቸው ምላሾች በዛ የተቃኙ ይሆናሉ ነው ሀሳቡ። ስለዚህ ምናልባት እስቲ ለምሳሌ በትልልቅ ሰዎች ላይ እንዴት ሊገለጥ ይችላል? አሁን የህፃናቶቹን እንደዚህ ልናወራው እንችላለን፣ ብዙ በጥልቀት አንሄድበትም ስኮፑ ስለሚሰፋ። ግን ትልልቅ ሰዎች ሲሆኑ ምላሽ ያልተሰጣቸው ልጆች ምን አይነት እየሆኑ ይሄዳሉ? ሪሌሽንሺፕ ውስጥ አቢዩዝ የተደረጉ ልጆች ምን አይነት እየሆኑ ይሄዳሉ? እንደ ትልልቅ ሰዎች የፍቅር ግንኙነት ውስጥ ይሄን እስቲ ትንሽ አጫውተን። የአታችመንት ላይ እነዚህ በሶስቱ በሴኩር አቮይደንስ ናንተን መሀል ነው የሚቃኘው ሲማሩ እና መገለጫዎቹን በኋላ ላይ እናያቸዋለን። አንድ ነገር የምናውቀው እንደ ሳይኮሎጂስት ማንነታችንን መገንባት ከጀመርናት ወቅት ጀምሮ እንግዲህ ከድህረ ወሊድ ጀምሮ የዛሬ ማንነታችን ላይ በደንብ የራሱ የሆነ ድርሻ እንዳለው እነዚህ ጥናቶች ያሳዩናል። በስነ ስርዓት በስሌት በቀመር በማስረጃ የተቀመጡ ስለሆኑ ከነሱም ውስጥ አንዱ እንግዲህ እነዚህ ናቸው ያነሳናቸው መገለጫዎቹ። ራሱ ለምሳሌ እንደው መሬት አውርደን አኗኗር ዘይቤ ላይ ብታይ አይ ከወደድኳትማ ትሸሸኛለች እኮ ምናምን 10 ልጥፍ ካልኩበት እሷም ደግሞ አይ ምን 10 ልጥፍ ይልብኛል ራሱ እንትን የለውም እንዴ። ምክሮቻችንም እንደዛ ናቸው። ጎራ በይበት ጀነን በይበት ብዙ ጉዳቶችን ማስከተል አይ ባንዲ ማሽ ይባል ስልክ አታንሺ የተወሰነ ጊዜ ጠብቂ ትንሽ ይጥራንቺ እና የውስጣችን መረጋጋት ላይ በደንብ መሰረት ያደርጋል። ስንገልጸው ራሱ ምናልባት በባህላዊ መንገድ አንዳንድ ጊዜ በጣም ገኖ ይወጣና አይ ምኑም ባልሆነው ካልቀጣማ ወይ ቆንጠጥም ሊሆን ይችላል ወይ ምንም ሊሆን ይችላል ወይ ፊት መሰል ፊት ላይ ነው ደስ የሚለኝ ብሎ አልጋ ላይ ዝርርስ በጥፊ ብሎ አልጋ ላይ ሲጥለኝ ምናምን የሚሉ ሰዎች አሉ። አሁን እነሱን ጥሩ አድርጎ ለማስረዳት እነዚህ አንቺ የተጠቀስሻቸው ሶስቱ ጥሩ መገለጫዎች ናቸው። የሚገርምሽ እክል እየሆነ ሲመጣም እዚሁ ጋር እየፈነዳ ይመጣል። እንደ ህመም ሲገለጥ እና እዚህ ውስጥ ደግሞ ሶስተኛውን ምንን ትጨሪያለሽ? የስበትን ህግ አትራክሽንን ያነሳል። ስለዚህ በእነዚህ ቅድም ያልሽው በመገለል አቮይዳንት ውስጥ ያደገው ሌላ የተገለለ ይስበዋል። ጡት ለጡት ድረሱልኝ ያረርቦኛል ያለ ልጁ በሚያሰማው ድምፅ ቅጣት ከሆነ የጠበቀው እንግዲህ አልፏል ያ ታሪክ። ከዛ እንግዲህ እያለ ያለው ይሄ አስተምሮ በኋላም ላይ ልክ እንደዛው ተመሳሳይ የሆነ ያለፈው ሰውዬ ይስበዋል። ከዛ የሆነ ግራ አጋቢ ጥያቄ ውስጣችን ትፈጠራለች። እኔ ለምንድን ነው ጥሩ ልጅ የማይመቸኝ? ሁል ጊዜ አንድ አይነት ልጆች እንዴት ማረገው ነው? ተመሳሳይ ወንዶች ማህበራዊ ሚዲያ ላይ ነው የተሻለ ቲክቶክ ላይ ሂዘ ጉድ ቦይ ምናምን አይመችም። ባድ ቦይ ሌዘር ጃኬት ያደረገው ሲጋር ያዞ ምናምን ሳቢ ሆኖ ይታያል። ለምን እንግዲህ እንደ ባለሙያ የኛ ስራ መመለስ ነው። ለምን የሚለውን ጥያቄ እየጠየቅን መመለስ ነው ስራችን፣ የሙያው መሰረት ራሱ። እነዚህ ነገሮች ግን ቶሎ በጊዜ ልብ ብለናቸው አስበንባቸው ካልቀኛ ናቸው እየጎዱን ከሆነ የምንማረው የራሳቸውን ጠባሳ እያሳደሩ ከፍተኛ የሆነ ሚና ያሳድራሉ። በተለይ ደግሞ ስለምንደግማቸው እነዚህ ፓተርኖች ራሳቸውን የመደጋገም ባህሪ ያላቸው እየደገሙ ነው የሚመጡት። ስለዚህ ለምሳሌ ኢንሴኪዩሪቲው በጣም በቀላሉ በምን መልክ ሊታይ ይችላል? ስልክ ተደውሎላት ወይም ስልክ ደውላ ቦይፍሬንዷ ጋር ሳያነሳ ቢቀር አይምሮ የሚሰጠው የመጀመሪያ ምላሽ ከሌላ ሴት ጋር እየተማለ ያለው እነዚህ አይነት ነገሮች ኮንቲኒየስሊ የሚያመጣ በቃ ሊተወኝ ነው አይነት አንግዛይቲ እና ፓኒክ ውስጥ የሚገቡ ሰዎች አሉ። ምናልባት እኮ ያ ሰውዬ የቢሮ ስራ በጣም አጨናንቆት እየሰራ ሊሆን ይችላል፣ ወይም እቺ ሴትዮ እንደዛ እየሆነች ሊሆን ይችላል። እና አይምሯችን የሚሰጣቸው ምላሾች ኮንቲኒየስሊ በዛ የተቃኙ ስለሚሆኑ ሪሌሽንሺፑ ላይ የምናሳየው ባህሪና ድርጊቶች እንደዛ እየሆኑ ይመጣሉ።
ስለዚህ የሚኖረንን ግንኙነቶች ጤናማ ያልሆኑ ወይም የሚረብሹ እንዲሆኑ ያደርጋቸዋል። ምናልባት ከዚህ ጋር በተያያዘ እንግዲህ የፍቅር ቋንቋ ሊመጣ ሰዎች በተለያየ መንገድ ፍቅራቸውን ይገልጻሉ። እስቲ ስለሱ ትንሽ እናንሳ። እሱ ጋር ግን ከመግባታችን በፊት ዶክተር ፌብ የዛ ደህንነታቸው የተጠበቀ ኢንሴኩሪቲ ላይ ምናምን 2 ነጥቦች በደንብ አጽኖ እንዲሰጣቸው ላንሳ ብዬ ነው። አንደኛው በየትኛውም አካሄድ ላይ እነዚህ ስርዓተ ዘይቤዎች ሊታወቁ ይችላሉ። ስለዚህ ምናልባት ኢንሴኩሪቲ ያልነው ወይም ይሄ ደህና መሆን አለመሰማቶቹ የሙያዊ እገዛም ሊገኝ ይችላል፣ ሊሻሻል ይችላል። ስለዚህ ያ ማለት ያ ሰውዬ የተሻለ የአኗኗር ስርዓተ ዘይቤና ጥራት ያለው ሊኖር ይችላል። በሌላ ቋንቋ ደግሞ ወደ ሴኪዩር ወደ ምነው ወይም ደህንነቱ ደህና መሆኑን ወደ ራሱ ያረጋገጠበት ግንኙነቶቹም በአመኔታ ላይ በጥርጣሬ ከጥርጣሬ ወደ አመኔታ ከተለያየ አይነት እሳቤዎች ወደ ማጋራት በስነ ስርዓት ደግሞ የተግባቦት ኮሚኒኬሽን ጤናማ የሆነ ተግባቦት መገንባት የሚችሉት ነገር ላይ ሊቀየር ይችላል። ቀውስም ደግሞ መረጋጋት ኬዎስ ከሆነ ወደ ካልምነስ መምጣት ይችላል። ቀውስ የምትለውን ቃል አልወዳት። ምናልባት ከመንገጫገጭ ምንድነው መሰለ ብዙ ሰዎች አሁን ምናልባት ይህን ኢንተርቪው ሲሰሙ የራሳቸውን ባህሪዎች ላያዩ ይችላሉ። ለምሳሌ እኔ ስልክ ውስጥ ደወለልኝ እንደዚህ አይነት ባህሪ ያሳያለሁ፣ አንድ አይነት ሰዎች ነው ዴት ማረከው ወይም ቶክሲክ ሪሌሽንሺፕ ውስጥ ነው ብዙ ጊዜ መቆየው ምናምን ሊሉ ይችላል። እዚህ ምንድነው አንደኛው ነገር የስነ ልቦና ሕክምና ይሄንን ፓተርን አንደኛ እንዲያውቁት ያደርጋቸዋል። ከማወቅ ደግሞ አልፎ እንዲሰሩበትና መታከም የሚችል ኢንሴኩር የነበረ አደልት ሆኖ መታከም ይችላል። ስለዚህ ልጅነታችን ምንም አይነት ቢመስልም ካደግን በኋላ ግን ምርጫ አለን ወይም ደግሞ መታከም የምንችልበት እድል አለ የሚለው ላይ አጽንኦት ማድረግ እንችላለን። ስለዚህ ምናልባት ወደ ላቭ ላንጉጅ አሁን እንዴ ቋንቋ ያው ገጣሚም እንደሆንሽ አውቃለሁ። እንግዲህ የመጀመሪያዎቹ ብዙ ነካክተናል። የስብዕና አይነቶችም እዚህ ላይ የሚያሳድሩት የራሳቸው ሚና አለ። ከነሱ በዘለለ ደግሞ እነዚህ 2 ሰዎች መሀል ላይ ሲገባ ያንን ሰውዬ ለየት ያለ እንደው ከሌላው ጎራ ለየት ባለ ስም የኛ ብቻ ቃል ሊጠቀምበት የሚችለው ስያሜ ከመስጠት ይጀምራል። ምናልባት ከስሙ ቆራርጦ ቀንሶ ሊሆን ይችላል፣ አቆላምጦ ሊሆን ይችላል። በእኛ ሀገር ቃላቶች እንግዲህ ከምንሰጣቸው ውዴ አሁን እንዲያውም ትንሽ እንዴት ነው የፋራ ምናምን የሚባል መስሏል መሰለኝ። እነ ፍቅሬ ማሬ ብዙ ሆድ ምን ያህል አስፈላጊ እና እነዚህ ናቸው። የውጭ ላይ ቤብ ከዛ ከነሱ ከመዋሳ ቤቡ እናደርጋለን እና ያን ሰውዬ ከሌላው እንግዲህ ማህበራዊ እንስሳ ነን። ያንን ሰውዬ ለየት አድርገን ከመጀመር ጋር ይጀምራል፣ ከስያሜ ማለት ነው። ከዛ ወደ ቋንቋው ይገባል። እንዴት ነው የመጀመሪያው ራሱ አነጋገሩ ያንን ሰውዬ ለመሳብ የሚጠቀምባቸው ቃላቶች፣ የድምፅ መጠን፣ መሀል ላይ ጠል ያለች አካላዊ ንክኪዋ እሱም ቋንቋ ነው። የሰውነት ቦዲ ላንጉጅ በሰውነት እንቅስቃሴ መሀል የምንልከው ቋንቋ ነው። አስተያየታችን ጀስቸር የምንለው ማለት ነው። የፊት ገጽ መግባባቶች ኤግዛክትሊ የፊት ገጽ መቀየሮች ምናምን እንትን ያለ የሚደንቀው ከባህል ከተለያዩ ነገሮች ጋር በጣም የተቆራኘ ነው። ለምሳሌ አሁን በእኛ ሀገር ቢሆን ጭራሽ መንቀል ነው። ለምሳሌ ማፈር፣ አይ ኮንታክት በተቻለ መጠን የአይን ንክኪን ለማስወገድ መሞከር፣ እይታ መስበር እንደዚህ ሊሆን ይችላል። ኤግዛክትሊ ወደ ውጭ ብንሄድ ደግሞ ጠለቅ ያለ ዘልገት ያለ አይን ለአይን ረጅም ሰዓት ይተያያሉ። ፊልም ላይ ራሱ ነገር አያልቅም እንዴት ስትል በጣም ለረጅም ሰዓት ሊተያዩ ይችላሉ። የሚደንቅሽ ነገር ዶክተር ፌብል እስከዛሬ ድረስ እኔ በጣም የሚደንቀኝ ድሮ ትምህርት ቤት ስንማር ክፍል ውስጥ ማን እንደሚወድ እናውቃለን። ከሆኑ ነግረውን አይደለም፣ ሁለቱም ይክዱታል። ሁለቱም ወገን ይክዱታል ማኔ ምናምን ብሎ ግራሚግ እና በጣም የምትደንቀኝ ደግሞ የራሳችንን ግን አናውቅም።
ታውቁብኝ የሆነ እንትናን እንደምወዳት ነው የሚለው ደረጃዎች አይደሉ ከዛ አይደለ እያደገ እነዚህን ልምምዶች ከልጅነት ካየ ነው የሚመጣ እሱን አናውቅም እና እነዚያ ቋንቋዎች በጣም በእነዚህ ስንኝቶች ውስጥ መሀል የሚያልፉ ናቸው። እንግዲህ አሁን ደግሞ ብሎ ዘመናዊ ደግሞ ኮዱላ መጥቷል አሉ። የሆነ እጅ ስትጨባበጪ በእጅሽ ቀስ ብሎ ሴክሬት እንትኖች አለ ያዝ አድርጎ መቆየት ሊሆን ይችላል እና እነዚህ ሁሉ የሰዎች እንግዲህ ይሄ ማህበራዊ ግንኙነታቸው መስተጋብራቸው ውስጥ ለተግባቦት የሚጠቀሙባት አንደኛዋ የፍቅር ቋንቋዎች መሆናቸው ነው። አሁን እንግዲህ በተለይ እንደ ዌስተርን ወርልድ ለምሳሌ የሆነ 5 ካቴጎሪ ነው የምናስቀምጠው ወርድስ ኦፍ አፈርሜሽን፣ አክት ኦፍ ሰርቪስ፣ ጊቪንግ ጊፍትስ እንደዚህ ያሉ ይሄ የፍቅር ቋንቋዎች አስቀምጠዋል። ምን ያህሎቹ ወደኛ ሊተገበሩ ይችላል ወይም ልናመጣቸው እንችላለን ራሱን የቻለ ሌላ። ምክንያቱም ፍቅር የሚገለጽበት መንገድ ከባህል አንጻር ከአስተዳደግ አንጻር ከዛ ደግሞ እንደገና የኛ ከሃይማኖትም ከብዙ ነገር አንጻር ለየት ይላል ብዬ አስባለሁ። ምንም እንኳን እንደሰው የጋራ ነገሮች ቢኖሩንም እና ከቅርብ ጊዜ ወዲህ መወራረሶች ታያለ። ለምሳሌ ተንበርክኮ ፕሮፖዝ ማድረግ በጣም የበዛ ይሄ መንገድ አዘግተ የሆነ ነገር ማድረግ ምናምን እየመጡ መጥተዋል። ግን እነዚህ ቋንቋዎች ተወስደው የእኛ ኮሚኒቲ ላይ አፕላይ መደረግ ይችላሉ ወይ? በአንተ እሳቤ ሌላው ሰው ይረዳቸዋል ወይ? እንደ ፍቅር ቋንቋ ለምሳሌ ቋንቋ መግባቢያ አይደለ? እዚህ አሁን አንተ የሆነ ነገር ስታደርግ የሰውዬ እያፈቀረኝ ነው። አክት ኦፍ ሰርቪስ ለምሳሌ ብዙ ብታረግ ምን ይሽለጠለጣል ሊባል ይችላል። ለአማርኛው ይቅርታል ነው። ከስር በእኛ ባህል ከስር አይወጣም። የሆኑ ነገሮች ይመጣሉ። ኦፍ ኮርስ ተመሳሳይ ወይም ወጥነት የለውም ባህል። ለአንዳንዶች ትርጉም ሊሰጥ ይችላል። ግን የፍቅር ቋንቋችንን ስታየው ራሱን የውጮቹን ሁኔታዎች እኛ ጋር ማምጣት ምንችል ይመስላል። እሷኛዋ እንደርሳለን። ሂደቶቹን ስንጀምር መጀመሪያ ምን እንታዘባለን? መጀመሪያ ፍቅር ስናገኝ፣ ክብካቤ ስናገኝ መጀመሪያ እንግዲህ የምናገኘው ከወላጆቻችን ነው፣ ከእናት ከአባት። ከዚህ ምን ይሉናል? በላሽ፣ ጠጣሽ፣ ወደቅሽ፣ እንዲያመመሽ ውይ ብለው ይገልጹልናል። የአሁኑ አይዲያ አይምሮ ውስጥ እየመጣ ያለውን ነገር ስልክ ፍቅረኛሞችም እንደዛ በላ ጠጣ የመጀመሪያ እንክብካቤ ያገኘናቸው እነሱ ናቸው። ርህራሄ ያለ ውስጡ መተሳሰባለው እዛ ጋር መውደድ የሚለው ያገኘናቸው ነው። ይሄ መተሳሰብ የሚለው በላሽ፣ ጠጣሽ፣ ተኛሽ የሚለው ከዛ አሁን አድገ ምናምን የመጀመሪያው ልንገልጽ የፈለግነው እንዳልሽ እዚህ ቋንቋችንንም እንማራለን ማለት ነው። ትክክል። ወንደርፉል። ሁለተኛው እንግዲህ ከተሜነትና ከከተሜ ውጭ ያለው ነው። እኛ ስንል ሁሉንም አቃፊ ስለሆነ ስለዚህ በተለይ በእኛ ሀገር ላይ ዝም ብለን በምንታዘበው ጠለቅ ያለ ጥናትና ምርምር ያስፈልገዋል። እርግጥ ከምንታዘበው በጣም መተሳሰብና ርህራሄ ላይ መሰረት ያደርጋል። ደህና ሆንሽ፣ በሰላም ገብቶ ይሆን በጣም በደንብ መተሳሰብ ውስጡ ላይ ታይበታለሽ። ይሄ ማህበራዊ ይሄ ልክ የዚች የፍቅር ሂደት ውስጥ ከውጭ ላይ የሚቀደው ላይ ዘመናዊ ያመጣሹን ስታዩ አጠቃላይ ከዛ ይሄ ተንበርክኮ ማድረጉ እነዛ ይሄ ጥልቅ የሆነ ጉጉቱ አለ አይደል? ፓሽኑ ሰርፕራይዝ የሚለው ነገሮች ምናምን አንዱ አካል ነው። ጥሩ መዋዋሱ አሪፍ ነው። እንደኔ መጠናቸው ባላንሱ ይመስለኛል የምናደርግበት ምክንያታችን እንጂ ርህራሄው እንግዲህ መሰረት ጥሩ ነው ብለን ጠንከር ብሎ እንደው ካየናቸው ውስጥ የግል ምልከታዬ ላይ ኮምፓሽኔት ምንለው በተለይ ደግሞ ጥልቅ የሆነው መቀራረብና መሰጠት የራስ መስጠት ኮሚትመንት ረዘምላለው ሁለቱ ጥሩ የመጠንከር እንትን አላቸው። እነሱን መሰረት ያደረገ እንትን ማለቱ ያደርጋል። እርግጥ በሳይንሱ በቀመሩም ፓሽን ከመጀመሪያው ግንኙነት ከ5 ዓመት በኋላ እየጠፋ ይሄዳል ይላል፣ እየቀነሰ ይሄዳል ይላል እና እንደው የምናደርግባቸው ምክንያቶች ኩነቶች ለራሳችን በገለጹልን መንገዶች የሚለው እንትን ይላል። ቆንጆ መገለጫ የገበያው ዳይመንድ ፊልም ላይ የሴቶች ቤስት ፍሬንድ ብዙ በፊት ሁሉም ሰው የትዳር ወርቅ ነው። በአንድ ላይም ደግሞ የሆነ ስሙዝ የሆነ በአንድ አይነት ነገር ነበረው። ኤግዛክትሊ
ስለዚህ መገለጫዎቹ እንግዲህ ባህላዊም ማህበራዊም ከዘመን ዘመንም እየተቀየሩ ይመጣሉ። ስለዚህ ዋናው ነገር እንትን ነው እርግጠኛ መሆን ነው። እኛ የምናስተላልፈው መልእክት ለተደራሹ አፍቀረናል የምንለው ሰው የሚገባውና የፍቅር ቋንቋ ነው ብሎ ሊረዳው የሚችለው አይነት ነገር መሆን አለበት። ወይ ፊልሞች ላይ ስላየነው ብቻ ወይ የሆነ ነገር ሲደረግ ስላየን ብቻ ኢሚዲየትሊ መጥቶ አፕላይ ላይ ይደረግ ይችላል የሚለውን ከእንትን መውሰዱ ነው፣ ከግንዛቤ መውሰዱ። ታረካናለች እኮ ጥልቅ የሆነች ጉጉቷ ስትተኮስ ልክ ቡና እንደጠጣ ነው አይታየንም ፏ ብለህ። ከዚህ ጋር በተያያዘ ምናልባት ማንሳት ያለብን ፍቅር በሽታ ሊሆን ይችላል ወይ ፕሮብሌማቲክ የሆኑ ፍቅሮች አሉ ወይም ደግሞ ከጤናማ ከምንለው ወይም በእነዚህ ባላንስ ውስጥ ከሚካሄዱት ውጪ የሆነ ሰዎች ፍቅር ነው የሚሉት ግን ደግሞ ፍቅር ያልሆነ ወይም ህመም የሆኑ ነገሮች አሉ ወይ? ያው ምንም ነገር ሲበዛ እክል እንደሚፈጥር ለመረዳት ባለሙያ መሆን የሚጠይቅ አይመስለኝም። መጠኑ ላይ ሁሉም ነገር የራሱ የሆነ ሚና ስላለው አንዳንዴ ማነሱ ማጣቱ አንዳንዴ ከፍተኛ የሆነ እስከ እክል ስብና አይነት ህመሞች እስከነ ሳይኮፓቲ ሲደርስ አለመራራት መቻል የሚሉት አደገኛ ደረጃ ይደርሳሉ። ከዚህ ወደ ዜሮ ስንሄድ ሲበዛ ደግሞ አንድ ነገር ላይ በጣም ኦብሰስድ መሆን በተለይ ታዋቂ ሰዎች ላይም ሊሆን ይችላል። እርስ በርስ ግዴታ ታዋቂም ላይሆንም ይችላል። ከፍተኛ የሆነ እዛ ነገር ላይ ብቻ መሰጠት እነዚህ እክል ይሆናሉ። አንዳንዴ ወንጀል እስከ መፈጸም ዴሉዥን ኦፍ ጀለሲ የምንለው አለ አይደለ? የቅናት እንዴት አድርጌ እንደምተረጉመው አላውቅም፣ ግን ጥግ ላይ እየደረሰ ሲሄድ አለማመንና አብረውት የሚሆኑት ሰው ሌላ ሰው ጋር የሆነ አይነት ግንኙነት ውስጥ ገብቷል ምናምን የሚሉ ጥርጣሬዎች እስከ በሽታ ድረስ እየደረሱ ፓርትነሮቻቸው ወይም የፍቅራቻቸው እስከ መግደል የሚደርሱ እንዳልከውም ደግሞ ታዋቂ ሰዎች ላይ እነሱ አፍቅረውኛል መልእክት ለኔ እያስተላለፉ ነው፣ የሚጽፉት ዘፈን ለኔ ነው፣ ይሄኛው የፌስቡክ ፖስት እኔን ይመለከታል እያሉ ስለነዛ ሰዎች በጣም ኦብሰስድ ሆኖ ህይወታቸውን የቀን ተቀን ህይወታቸውን መኖር እስከማይችሉ እንደዚህ ውስጥ የሚሄዱ አሉ። ግጥም ሞላ ለኔ ነው ግጥሙ። ስለዚህ ፍቅር አንዳንድ ጊዜ ጤናማ ያልሆነ መገለጫዎችም ሊያመጣ ይችላል እና መታከምም ይኖርበታል ማለት ነው። እንግዲህ ያው ጠለቅ ብለን አይነቶች ውስጥ አንገባም፣ ግን ግፊቱ ራሱ ደግሞ መውደድ ይመጣል። ይሄ የሚገፋ አልፈለግም ባዩ ማህበራዊ ሚዲያዎች የሚፈጥሩት ጫናዎች ውስጣችን ሰውየው ነው ብለን የምንስለው ማንነቱ፣ ስብዕናው፣ ባህሪው ኢማጂንድ ማለት ነው። ኢቨን ሪል ላይሆን በሰውየው እንደዛ ላይሆን ይችላል በእውነታው፣ ግን በአይምሯችን የምናስባቸው ከዛ ደግሞ በሆንስ ብሎ የሚመጣው ቲቪ ነበር ካትፊሽ የሚባል ሰዎችን በጣም እስከ 4 ዓመት ድረስ ምናምን በደንብ እያወሩ ያው በደንብ እንደ እክል እናየው ምንችል ነው እና ያው እንትን ያለው ነው። ግን አንቺም ስለ በተለይ የአይምሮ እና የአንጎል ዑደታችን ላይ ያሉትን ሚና እንደው ብትጠቃቅሽልን ደስ ይለኛል። በተለይ የነ ዶፓሚን መጠን መተኮስ መቻል መጀመሪያ ላይ ይሄ የማሰብ የማብሰልሰል የማገናዘብ አቅማችንን ይጋርደናል እና እንትን ፍቅር ቴምፖራሪ ሳይኮሲስ ወይም ደግሞ ለአጭር ጊዜ የምትቆይ የአይምሮ ጤና መቃወሱን ላስከሚመስል ሊሆን ይችላል። እሷን ለማስባል ሙያዊ እንትኗን እኔን እያስባል ካንተ እና አንዳንድ ጊዜ ኤክስፒሪየንስ የምናደርጋቸው ነው። ምንድነው ጥሩ ነገሮች ኤክስፒሪየንስ የምናደርጋቸው እየተለማመድናቸው ያለናቸው ነገሮች ስለተለማመድናቸው ብቻ እውነታ ናቸው ማለት አይደለም። መፈተሽ፣ መቃኘት፣ መበርበር እውነታው እንደዛ ነው ወይ ማለት ከዛ ደግሞ በጣም ካለፈና ጤናማ እንዳልሆነ በሆነ ልክ ከተሰማን እኛን የሚያስጨንቀን ከሆነ ከዛ ደግሞ የየዕለት ተዕለት ህይወታችን ላይ ከሰዎች ጋር ባለን ግንኙነት ሊሆን ይችላል፣ በስራችን ላይ ሊሆን ይችላል፣ በማህበራዊ ህይወታችን ላይ ሊሆን ይችላል ተጽዕኖ እያመጣ መሄድ ከሆነ ይሄ ነገር ከጤናማ የህይወት ልምምድ እየወጣ ነው ብለን እናስባለን። ስለዚህ የስነ ልቦና አማካሪ ፈልጎ ወይም የአእምሮ ሐኪም ፈልጎ መታየት ይፈልጋል ማለት ነው። የሚደንቅሽ ህክምናው ራሱ አሁን የሳይኮቴራፒ ብናይ መለያየት እናንተን ሲመጣ አንዳንድ ባለሙያዎች በጥሩ ሁኔታ
ይህን ሊረዱበት የሚችለው የሚደንቅሽ ነገር ልክ እንደ ከሱስ እንደማገገም ሂደት ደረጃዎችን የሚሰጠው አይነት የስነ ልቦና ሕክምናን ይገሩታል። ለምን በጣም ከፍተኛ የሆነ መላመድ አለ። ያን ሰው እያምጣምጣ ጠዋት መጮሯ ቴክስቷ ከዛ የወንድ ዘፈን ስትከፈት ልብ መምታቷ እሷን የማላቀቅ ሂደት መጀመሪያ ላይ አይመስለንም፣ ፈታኝ ይመስለናል። የራሳችንን ህይወት እስከ መንጠቅ አይነት ውሳኔ ያስወስነናል። ደግሞ ክፋቱ ቅድም እንዳነሳሽው ይሄ ማብሰልሰልና ማገናዘብ የሚለው ላይ ጫና ስለሚያሳድር የውሳኔ ጥራታችንን ተጽዕኖ ያሳድርበታል። እዚህ የማይሆን ወይም ጤናማ ያልሆኑ ውሳኔዎች እንድንወስን ይገፋናል እና እርዳታ መጠየቅ ምንም ማለት አይደለም። በተለይ ወንዶች ጋር ሲመጣ ደግሞ እንደ ድክመት ይታያል። በሴት ትጎርተ ወንድ ልጅ ስሜት አለው የሚገልጽበት መንገድ ሊለያይ ይችል ይሆናል። ያም እንትን መባል አለበት። የወንዶች አእምሮ ጤናም ኢምፖርታንት እንግዲህ ምናልባት ለአንተ ሰዓት በጣም ኢምፖርታንት ነገር ነው። በሰዓት ነው ስራ የምትሰራው እና እዚህ ስቱዲዮ ድረስ መጥተህ ረጅም ሰዓት ነው ከኛ ጋር ያሳለፍከው እና ላመሰግንህ እወዳለሁ። ምናልባት ከዚህ ጋር በተያያዘ አብርሆት የአእምሮ ሕክምና ማዕከል የሚሰጣቸው አገልግሎቶች አሉ ወይ? በመጨረሻ ማለት የምትፈልገውስ ነገር ካለ እድሉ ልስጥ። እንግዲህ የኛ ማዕከል ባጭሩ እንግዲህ የኛ ማዕከል ለልጆች ለአዋቂዎች ከዛ ደግሞ ባለሙያዎች በተለያየ ሙያ ዘርፍ ላይ ስፔሻላይዝ ያደረጉ ለልጆች ስንል ከእድገት ጋር የተገናኘ እክሎች ለሁሉም አውቲዝም ስፔክትረም ውስጥ ሊሆን ይችላል፣ ኒውሮ ዴቨሎፕመንታል ሊሆን ይችላል። ለነሱ ላለፉት 9 ዓመታት ስንሰጥ ነበር። ለአዋቂዎችም እንደዛው ከትዳር ቤተሰብ ጋር የተገናኘ የግል እክሎች ከድባቴ ምክንያቶች ጋር ሆስፒታል ባልመሰለ መንገድ ጤናማ በሆነ መንገድ ምን እንሰጣለን። ያው እንግዲህ የሆነ መልእክት አስተላልፍ ስላልሽኝ መስበር የምንፈልገው ነገር አንዱ እርዳታ መጠየቅ ምንም ማለት አይደለም ስለሆነ ቴራፒ ኖርማል ነው። ስለዚህ ቴራፒ መውሰድ ትችላላችሁ በየትኛውም ጊዜ። ቴራፒ ለመውሰድ ወይም ደግሞ የአእምሮ ሐኪም ለማየት የአእምሮ ህመም እስኪከሰት መጠበቅ ወይም ደግሞ ህይወት እስኪቃወስ ድረስ ወይም እስኪበጠበጥ መጠበቅ አያስፈልገውም። እንዲሁ ሐኪም ቤት ሄደን ቼክ እንደምናደርገው መጥቶ ታይቶ መሄድ ይቻላል። የሚደንቅሽ የአኗኗር አሁን አብዛኛው ዩሮፕ ስቴቶች ነገርም የህይወት ጥራት እንትን እኔ እኮ ቴራፒስት አለኝ ችግሬ ምናምን ማማክረው አለ የህይወት ጥራትን ለማሻሻል ነው። ግዴታ እክል ኖሮት ሳይሆን ጤናማ የሆነ ጥራት ያለው ውስጣችን ያለውን አቅም አውጥተን ቆንጆ ህይወት እንዲኖረን የሚረዳ ዘርፍ ስለሆነ ፈታ ብለን ስለዚህ ምናልባት በፍቅር ህይወታችሁ እየተቸገራችሁ ያላችሁ፣ ግንኙነታችሁ ላይ ጥያቄ ያላችሁ፣ ጤናማ የሆነ ተግባቦት የለኝም፣ እንዴት ፍቅሬን መግለጽ እንደምችል አላውቅም፣ በተደጋጋሚ ራሴን መርዛማ ወይም ደግሞ ቶክሲክ የሆነ ሪሌሽንሽፕ ውስጥ አገኛለሁኝ ወይም ደግሞ ግንኙነት ለመመስረት ገና ራሱ እቸገራለሁ፣ ምንም አይነት ፍቅረኛ ይዤ አላውቅም ወይም እንደዚህ አይነት እንትን ውስጥ ገብቼ አላውቅም እና ችግሮች አሉብኝ የምትሉ ከሆነ እንግዲህ የአብርሆት የአእምሮ ጤና ሕክምና ማዕከል ይህንን አይነት አገልግሎቶች ይሰጣል። ከስነ ልቦና ባለሙያ ከአቶ ያፌት ጋር ያደረግነው ቆይታ ይህንን ይመስል ነበር። ሰላጣችንን ጥርግ አድርገን በልተናል። ስለ ፍቅር ብዙ ተወያይተናል። በሚቀጥለው ሳምንት ደግሞ ሌላ እንግዳ ይዘንላችሁ እስክንመጣ ድረስ አብሬያችሁ የቆየሁት ፌቤን ነበርኩኝ። መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ፈንዲሻ ቲቪ በተለይ ደግሞ የቤት ያፈራውን ፕሮግራም ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። መልካም ጊዜ